የእግዚአብሔር ስም የተባረከ ይሁን። እንግዲህ ልጅ ባሪያ ነኝ። ዛሬም እንግዲህ እንቀጥላለን ትምህርታችንን። ባለፉት ሁለት ፕሮግራሞቻችን ያደረግነውን ሐሳቦች እንግዲህ ለመግለጥ ሞክራለሁ። ለማስታወስ ያህል ያወራንበት ያለነው ሐሳብ እግዚአብሔርን መውደድ ይቻላል ወይ የሚለው ነው። እንግዲህ ብዙዎች ሰዎች ሃይማኖታቸውን እግዚአብሔር አድርገው የያዙ ሰዎች እውነት ነው እግዚአብሔርን እንወደዋለን የሚል መልስ ነው የሚመልሱት። ነገር ግን በእውነት በብዙዎች ዘንድ ግን ፈራጁ እግዚአብሔር ስለሆነ እግዚአብሔርን እንደምንወድ ያረጋግጥልናል የሚለውን ስናይ እንደማያረጋግጥ ነው። እግዚአብሔር ትወዱኛላችሁ የሚለው አርጉ የሚለን ነገሮች አሉ። እነሱን ካረግን ብቻ እንደሆነ ፍቅርን ልናሳይበት እንደምንችለውና ምንወድበትን መንገድ ነው ግን እኛው በእውነት እያየን ያለ ነው። ምንወድበት መንገድ ራሱ ትክክል ነው ወይ? ምክንያቱም ማቴዎስ 22:37 ላይ እንግዲህ አስረግጦ ይናገራል። እዛ ጋር የሚናገረው ነገር ምንድነው? እኔን እግዚአብሔር አምላክን ይሄ ሕግ ነው ብሎ የሚነግራቸው ክርስቶስ እግዚአብሔር አምላክን በሙሉ ልብ፣ በሙሉ ሐሳብ፣ እንደገና በሙሉ ነፍስ ውደድ ይላል። ስለዚህ በእነሱ መንገድ አድርገን ነው የምንወደው። ስንታዘዝ በሙሉ ልብ፣ በሙሉ ሐሳብ፣ በሙሉ ነፍስ ወደን ነው የምንታዘዘው። እና እነኚህን ነገሮች አለን ወይ? ብዙዎች ቢጠየቁ ብዙ ክርስቲያኖች እግዚአብሔርን በሙሉ ልባችሁ ነው ወይ የወደዳችሁት ቢባሉ አዎ እንኳን የሚለው መልስ ቢመልሱ ህይወታቸው ግን ያንን አይገልጽም። እግዚአብሔር ደግሞ የውስጥንም የውጭንም የሚያይ አምላክ ስለሆነ በዛ ፍርድ ሲፈትነን መጽሐፍ ቅዱስ ራሱ የሚናገረው እንደማናልፍ ነው። ምክንያቱም ክርስቶስ እንኳን ሲናገር ጌታ ጌታ የሚሉኝ እንኳን መንግሥተ ሰማያት አይገቡም የአባቴን ፈቃድ የሚፈጽሙ ናቸው እንጂ ይላል። ስለዚህ ሁላችንም ጌታ ጌታ እንላለን። ሁላችንም ለሃይማኖታችን ሟች ነን እንላለን። ለእግዚአብሔር ግን እንሞታለን ወይ? እግዚአብሔርን በእውነት እንወደዋለን ወይ? በየቀኑ የሞትንለት ነው ወይ? ምክንያቱም ማንም ይላል አይደለ ነፍሱን ያጣት ስለኔ ሲል እሱ ነው ነፍሱን የሚያገኛት ይላል። ስለዚህ ይህንን እያየን ነው። በጣም ወሳኝ ነገሮች ናቸው። እንግዲህ በመጀመሪያ ያየነው እግዚአብሔርን በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ሐሳባችን እንዳንወደው ከሚያደርጉን ነገሮች ታዲያ ምንድናቸው ያዙን የሚለውን እያየን ነው። እንግዲህ በጣም የያዙን ነገሮች ምንድናቸው? በመጀመሪያው ኃጢአት ነው። እንግዲህ ኃጢአት የሰው ልጅ ከመወለዱ ጀምሮ ኃጢአት በእኛ ውስጥ እንዳለ ያም ኃጢአት ራሱ ምን ማለት እንደሆነ ተርጉመነዋል። ኃጢአት ማለት እግዚአብሔር አታርጉ የሚለንን መቃወም፣ እምቢ ማለት እንደሆነ፣ እምቢተኝነት፣ አመፀኝነት እንደሆነ ኃጢአትን አይተናል። ስለዚህ ኃጢአትን ማቆም እንዳለብን ኃጢአትን ብዙ ጊዜ ሰዎች ሲናገሩ እኛ በቃ በምድር ስንኖር ሁሌ ኃጢአት እየሰራ ነው ምንሄደው የሚለውን አባባላዊ ትምህርት አንዳንድ ሰዎች አምነው ተቀብለው ይኖራሉ በብዛት እንደው እና ይሄ ነገር ግን ትክክለኛ ነገር አይደለም። ማለትም ሰው ነን፣ እውነት ነው፣ ኃጢአተኛ ነን፣ በኃጢአት እንኖራለን። እግዚአብሔር ግን በኃጢአት እሱን እምቢ ያልነው እንድንኖር አይፈልግም። ስለዚህ ወደኛ ጸጋውን ይልካል። ጸጋ ማለት ኃይል እንደሆነ አይተናል። ኃይሉን ይልክና ስንጸልይ እግዚአብሔር ሆይ ይህንን ኃጢአት መስራት አልችልም፣ ለምሳሌ ተሳዳቢ ነኝ ልበል፣ ስድብ ኃጢአት ነው ይላል የእግዚአብሔር ቃል። ስለዚህ እኔ መሳደብ አልፈልግም ስል እግዚአብሔር ሆይ ይቅር በለኝ ኃጢአቴን ከኔ አውጣልኝ ብዬ ጸልያለሁ ማለት ነው። እግዚአብሔር ሆይ ይቅር በለኝ ኃጢአቴን ከኔ አውጣልኝ ብዬ ጸልያለሁ። ይህንን ጸሎት በማቀርብበት ጊዜ እግዚአብሔር ያንን ጸሎት ሰምቶ በህይወቴ መቀየር ይጀምራል፣ ትራንስፎርም ማድረግ ይችላል። አያችሁ ክርስቶስ ራስ ወደ ምድር የመጣው እኛን ለመቀየር ነው እንጂ ባለንበት ቦታ ጥሎን ሊሄድ አይደለም። መጣሁኝ ለእናንተ ስል ሞትኩኝ፣ አሁን ድናችኋል፣ የሆነ ቀን መንግሥተ ሰማያት እንገናኝ፣ እስከዛው እንግዲህ እንደፈለጋችሁ ኑሩ ብሎ ምድር ላይ ጥሎን አይደለም ሄደው። እዚህ የመጣው እኛን ሊቀይረን ነው። ምሳሌ ሊሆን ነው እኮ 3 ዓመት በምድር የተመላለሰው። ቀጥታ እኮ መጥቶ መሞት ይችላል፣ ግን ትምህርቶችን ያስቀመጠልን ለማስተካከል ነው። ለምሳሌ በብሉይ ኪዳን የነበረውን ትምህርት በአዲስ ኪዳን እንደውም ጠበቅ አድርጎ በትክክለኛው መንገድ ሲያስተምር እናየዋለን። ለምሳሌ ሴትን ሄዶ ከሴት ጋር የተኛ ዝሙትን ሰርቷል ብለው ያምኑ ነበር እስራኤላውያን። ትክክል ናቸው። ክርስቶስ ግን መጥቶ ከዛ በላይ እንደሆነ እያጠበቀ ያሳያቸዋል። እንደውም አይደለም ሄዶ የተኛ ያያትና ወደ ውስጡ የተመኛት እሱ ራሱ ከሷ ጋር ዘምቷል ይላል። በሐሳቡ በልቡ። ለምን ሲባል ክርስቶስ ትልቅ የሚያውቀው ጥበባዊ ሚስጥር ነበረች። ያንን ሚስጥር እንደገለጠልን ሁሉ ነገር የሚሰራው የሚያልቀው ልብ ላይ ነው።
ስለዚህ ኃጢአትም የሚጀምረው ከልብ ነው፣ የሚያልቀውም በስራው በሁኔታው ቢሆንም ከልብ የወጣ ነገር ነው ውጪ የሚያልቀው። እና ይህንን ነገር እንግዲህ ተምረናል። ስለዚህ ከኃጢአት መውጣት እንዳለብን፣ ኃጢአትን የሚያስቆምን ነገር እንዳለ፣ እኔ ብዙ የምሰራቸውን ኃጢአቶች ዛሬ እንደማልሰራ ምክንያቱም ተፈውሻለሁ፣ ጸልያለሁ፣ ጌታ ይቅር በለኝ ብያለሁ። በዚህ በክርስትና ህይወቴ እየቀየረኝ ነው የመጣው። የድሮ ማንነቴን አላቀው። የድሮን ማንነቴና አሁኑን ብታዩት ልጅ ባሪያ፣ ይሄ ሰው ማን ነው የምትሉት? እንደውም ልጅ ባሪያ የሚባለውን ስም ራሱ ላገኝ አልችልም ነበር። የምጠራው እናትና አባቴ በሰጡኝ ስም ነበር። እሱንም ስም አልወክለው ዱርዬ ስለነበርኩ፣ ለራሴ ምኖር ራስ ወዳድ ስለነበርኩ፣ ዛሬ ግን እግዚአብሔር ቀይሮኝ ለሌሎች እምተርፍ አድርጎኛል። ስለዚህ እግዚአብሔር ይቀይራል። በኃጢአት አንመላለስም። እውነት ነው። ይህ ማለት በህይወታችን ስንኖር ምንወድቅበት ቀን አይኖርም ማለት አይደለም። ከዓመታት አንድ ቀን ልንወድቅ እንችላለን፣ ልንሳሳት እንችላለን። አንድ ሰው ተናዶ ሊሳደብ ሊዋሽ ይችላል። አጋጣሚ ያላሰበው ነገር አጋጥሞት፣ ያ ነው የትክክለኛ ክርስቲያን ህይወት። እነ ጳውሎስ መጽሐፍ ቅዱስ ላይ ኃጢአት ሲሰሩ ይገልጣል? አይገልጥም። የተሳሳቱበትን ቀን ግን ይገልጣል። ጳውሎስ ተሳስቶ የተሳደበውን ነገር ይቅርታ አድርጉልኝ ሲል እናያለን አይደለ? ጴጥሮስ ሲሳሳት ጳውሎስ ሲያርመው እናያለን። ሁሌ ግን እየተሳሳቱ ይኖራሉ? አይኖሩም። ለዚህ ነው ጳውሎስ ሲጽፍ ምን አለ? ይህንን ምጽፍላችሁ ኃጢአትን እንዳትሰሩ ነው ይላል። እንዳትሰሩ ነው። ነገር ግን ይላል፣ ነገር ግን ኃጢአትን ከሰራችሁ ለእናንተ ጠበቃ በሰማይ አላችሁ ይላል። ያም ክርስቶስ ኢየሱስ ነው። በእግዚአብሔር ፊት ሆኖ ዛሬ ጠበቃ አለን ድንገት ኃጢአትን ስንሰራ። ስለዚህ በኃጢአት መጨማለቅ የለብንም። ነገር ግን ገናም ወደ ሙሉነታችን አሁን ስላልደረስን፣ ክርስቶስን መምሰል ላይ ገና ስላልደረስን ድንገት ልንሳሳት እንችላለን። ስለዚህ ወንድምና እህቶቼ ይህንን እምነት አትቀበሉት። ምን የሚለውን በቃ እኛ ሰዎች ነን፣ ኃጢአተኞች ነን፣ በቃ እግዚአብሔርን ሁሌ እምቢ ያልነው ነው የምንኖረው የሚለውን ሐሳብ አትቀበሉት። የምትወዱት እንዴት ታዲያ ወዳዋለሁ ልትሉ ትችላላችሁ። እንዴት ሰው ነው ወደዋለሁ እግዚአብሔርን ሊል ይችላል? ግን እምቢ ያልኩት እምቢ የምትሉትን እናትና አባትን እንዴት ወዳለሁ ትላችኋል? ማይባል ነገር። ስለዚህ ኃጢአትን ማቆም እንዳለብንና እግዚአብሔርን ሙሉ ለሙሉ ለመውደድ የሚያስቸግረን እሱ እንደሆነ አይተናል። ከዛም በመቀጠል ስለ ልብ አይተናል። እንዳወራሁት ሁሉ ነገር በልብ ነው የሚጀምረው። እንደውም ስለ ኃጢአት ሲናገር ክርስቶስ ከልብ ሁሉ ነገር ይመነጫል ብሎ የኃጢአቶችን ይዘረዝራል። ሴሰኝነት፣ ስድብ፣ ኃጢአት፣ ክፋት፣ ጥላቻ፣ ንዴት፣ ሟርተኝነት፣ ሁሉ ነገር የሚፈልቀው ከልብ ነው። ስለዚህ ልባችንን ጋይድ እንድናደርግ እንግዲህ በሁለተኛው ፕሮግራማችን ላይ ተወያይተናል። ዛሬ እንግዲህ የምናያቸው ሐሳቦች ደግሞ ቀለል ያሉና አጠር ያሉ ናቸው። በሙሉ ነፍስና ሐሳብ ነው የሚለው። እንግዲህ ነፍስ የሚለው ሐሳብ ከልብ ከሚለው ጋር ትንሽ ይገጣጠማል። በሙሉ ነፍስ ግን ውደድ የሚለው ወሳኝ ነገር አለው። እንግዲህ በሙሉ ነፍስ ውደድ የሚለው ምን ማለት ነው የሚለው መጀመሪያ ለመመለስ ነፍስ የምትሏን መመለስ አለብን። ነፍሳችን ማለት እንግዲህ እንደ ሰው ልጅ ሁሉ ነገራችንን የያዘች ናት። በጣም ወሳኝ ነገር ነው። የህይወትን ኃይል የያዘች ናት። ህይወታችን ያለችባት ነፍሳችን ናት። ኢቭን ፊዚካል የሚለውን ነፍሳችን ፊዚካል በሚለው ወይም ደግሞ ይሄ ራሱ አካላችን ስጋዊው አካላችን ውስጥ ያለ ስጋውን እንኳን የሚያንቀሳቅሰው ነፍስ ነው። እንግዲህ እንደምታውቁት ነፍሳችን ከስጋችን ሲለያይ ስንሞት ነፍሳችን በድን ነው። ምንም የማይሰራ ነገር ነው። ስለዚህ አይተነፍስም። እንቅስቃሴ ጨጓራ አይሰራም፣ ልባት መታም፣ ምንም ነገር አይሰራም ማለት ነው። ስለዚህ ነፍሳችን ያንንም የያዘች ናት። ከዛም ባለፈ ደግሞ እንግዲህ አይደንቲቲ የምንለው ማንነትን የሚሰጠንንም ማንነታችንንም እዛ ውስጥ ነው ያለው። ማን የሚባለውን ነገር የዛ ሰው ማንነት የሚገለጸው እዛ ውስጥ ነው። እዛ ውስጥ እንግዲህ ዲዛየር የምንለው ወይም የሰው ልጅ ፍላጎት አለ። ውስጣችን የምንፈልጋቸው ነገሮች እዛ ውስጥ አሉ። እንግዲህ ከፍላጎታችንም ደግሞ ባለፈ ኮንሸሳችን ወይም አንኮንሸሳችን የምናስብበት፣ ምናደርግበት፣ ምናቀድበት፣ ምንቀበልበት፣ ዕውቀትን እንኳን ምንይዝበት፣ ምንረዳበት፣ ምናስታውስበት እንግዲህ እዚህ ውስጥ ነፍሳችን እዚህ ውስጥ አለ እና ይሄ ነፍሳችን ውስጥ ነው መንፈሳዊ ነገርም የተያዘው። ስለዚህ ይህንን ሁሉ ያቀፈች ነገር የኛን ማንነታችንን የያዘ ነገር ነው። ስለዚህ በነፍሳችሁ ውደዱ ሲል አጭር ናት። በጣም በአጭሩ መደርደር እንችላለን። በአጭር አማርኛ በሙሉ ማንነታችሁ ውስጣችሁ በፍላጎታችሁ ሁሉ ሳይቀር
ራሳችሁን ስጡ ማለት ነው። ስለዚህ እግዚአብሔርን መውደድ እንዴት ይቻላል? ልባችን መነሻ ናት። ከዛ በኋላ ሁለተኛው ደግሞ በሙሉ ነፍሳችን ሲል እንግዲህ ሙሉ ለሙሉ መገዛትን ያሳያል። ሙሉ ለሙሉ ራስን መስጠትን ያሳያል። አሁን ይሄ ነው ለብዙ ጊዜ ለብዙ ሰዎች ከባድ የሚያደርገው ነገር። ራስን መስጠት ሙሉ ለሙሉ ይከብዳል። እስኪ አስቡት፣ ብዙ ጊዜ በዘመናችሁ ብታዩ ሙሉ ለሙሉ ራሱን ለአንድ ነገር መስጠት ብዙዎቻችን ይከብደናል። ሙሉ እኮ ነገራችንን ነው የምንሰጠው። ስለዚህ ቀኑን ሙሉ የምናስባቸው የምናደርጋቸው ነገሮች ሁሉ ከዚህ ነገር ጋር የተገናኘ ነው። እሱ ምንድነው? ከእግዚአብሔር ጋር እግዚአብሔርን ከመውደድ ጋር የተገናኘ ነገር ነው ማለት ነው። ስለዚህ ይህንን ነገሮች ወደ ውስጣችን ማስገባት አለብን። አኗኗራችን ለዚህ ነው የሚገልጠው። ስራ ቦታ ሆነን በቅድስና ምንሰራው፣ ታማኝ ሆነን በስርዓቱ ምንሰራው፣ ከቤተሰቦቻችን ጋር ስንሆን አጥፍተው እንኳን ማይሆን ነገር ሲናገሩ ማንሳደበው፣ ዓለማውያኖች ጋር ሆነን ክርስቶስን ያላመኑ ሰዎች ጋር ሆነን ክርስቶስን ምናሳያቸው፣ እነኚህን ነገሮች ሁሉ የምናደርገው ከምን ተነስተን ነው ሲባል ከፍቅር ተነስተን መሆን አለብን። ምን ከመሆን የተነሳ? እግዚአብሔርን ከመውደዳችን የተነሳ ስለምንወደው ሙሉ ነፍሳችንን ሰጥተናል። አያችሁ፣ ሙሉ ነገራችንን የሰጠው ነገር ይይዘናል። እንደው ይህንን ነገር ለማስረዳት በጣም የሚያስችለኝ የእናትና የልጅ ፍቅር ነው። እንግዲህ በምድር ላይ አለ ሊባል የሚችለው የእናትና የልጅ ፍቅር፣ ከዛ በላይ እንግዲህ የጠበቀ ፍቅር እኔ አላየሁኝም። በጣም የጠበቀ ፍቅር በምድር ላይ ያለው የእናትና የልጅ ፍቅር ነው። በተለይ እናት ልጇን የምትወድበት ፍቅር በጣም ነው የሚገርም። ምንም አይነት ነገር ከልጇ እንዲነጥላት አትፈልግም። ልጇ በልቶ እንኳን የጠገበ አይመስላት። ለልጇ ለባሏ ማታረገውን፣ ለሌላ ሰው ማታረገውን፣ ለራሷ ማታረገውን እንኳን ለልጇ ስታረግ እናያለን። ርቧት ልጇን ታጎርሳለች። በቃ ህይወቷን አርገዋለች። አሁን አያችሁ፣ ያ ጥሩ ምሳሌ ነው። ነፍሷን ሰጥቷለች። ስለዚህ እግዚአብሔርንም እንደሷ ለመውደድ መመዘኛዋ እሷ ናት። አያችሁ፣ አሁን መመዘኛዋ እሷ ናት። አንድ ሰው እግዚአብሔርን ወድጄዋለሁ ሲል እስኪ እናት ልጇን እንደምትወድ ነው እግዚአብሔር የምትወደው ብለን ራሳችንን ሰዎችንም ራሳቸውን እንዲመዝኑ ማድረግ እንችላለን። ትክክለኛ ሚዛኑ ያ ነው። ስለዚህ ነፍስን መስጠት ማለት ሁሉ ነገር መስጠት ይፈልጋል። ጊዜያችንን እንሰጣለን። ይሄ ማለት በቤተ ክርስቲያን ውስጥ አገልጋዮች መሆንን አይደለም። ያ ከልብና ከውስጥ ነፍስ ጋር ይገናኝ። ያገለገለ ሰው አይደል እንዴ ማታ ማየውን ቦታ ምን ያገኘው? ብዙ አገልጋዮች፣ ብዙ አስተማሪዎች፣ ብዙ የተባሉ የቤተ ክርስቲያን ትልቅ ቦታ የተሰጣቸው ሰዎች አይደሉ እንዴ የማይሆን ነገር ሲሰሩ የምናገኘው? ስለዚህ እሱ አይደለም የክርስቶስ ችግር፣ እሱ አይደለም የክርስቶስ ችግር። ፈሪሳዊ መሆን አይደለም የክርስቶስ ችግር። ሙሉ ውስጣችን ያለው ማንነታችን መፈተሽ አለበት። ህይወታችን ያሳየዋል። ስለዚህ በጣም ወሳኝ አድርጌ ደግሜ የምናገረው ነገር በነፍሳችን መውደድ ማለት ራሳችንን መስጠትን ይፈልጋል። አኗኗራችን ራሱ እንዴት ነው? ግልጥ ያለ ለየት ያለ ነው አኗኗሩ። እግዚአብሔርን የሚወድ ሰው አኗኗሩ ይለያል። ልክ እናት ልጇን ስለምትወድ እናት ልጅ ከመውለድ በፊት የምትኖረው ኑሮ እና ልጅ ከወለደች በኋላ ይለያል። አንዳንድ ጊዜ ራሳቸውን ሁሉ ይጥላሉ ይባላል። እናቶች ልጅ ከወለዱ በኋላ ራሳቸውን እኮ ጥለው አይደለም፣ ግን ፎከሳቸው ከራስ ወጥቶ ወደ ልጁ ሆኗል። ዋው! እስኪ ያስቡት፣ አንድ ሰው ከራሱ ዋና ራሱን ማየቱን ትቶ እግዚአብሔርን ማየት ሲጀምር፣ አንድ ሰው እስኪ ያስቡት ያለው የዛ ሰው የህይወቱ ለውጥ ማን ነው? የዛ ሰው ጓደኛ መሆን እንኳን የማይፈልግ እግዚአብሔርን የሚወድ ሰው። ለምን ሲባል ታማኝ ነው፣ ጥሩ ነገር ያደርጋል፣ ለሰዎች መልካም ነው የሚያስበው። ከምን የተነሳ ሲባል ለእግዚአብሔር ካለው ፍቅር የተነሳ እግዚአብሔርን የሚወድባቸው መንገዶች እነኚህ ስለሆኑ። ዋው! እንግዲህ እንዲህ አይነቱ ቦታ ላይ ያድርሰን ነው ምለው። እንዲህ አይነት ቦታ ላይ ያስገባን እግዚአብሔር። ሌላውና ዛሬ የመጨረሻ የምናየው ደግሞ መጨረሻ ላይ የሚናገረው ቃል በምንድን ይላል? በሐሳባችሁ ውደዱ። ሐሳብ በጣም ወሳኝ ነገር ነው።
በሙሉ ሐሳባችሁ ውደዱ ይላል። ለምንድን ሲባል ቀኑን ሙሉ እንግዲህ አንድ ሰው በጣም በመቶዎችና በሺዎች የሚቆጠሩ ሐሳቦች አእምሮ ውስጥ እንደሚመላለሱ በሳይንሱ ይነገራል። በጣም በብዙ ቁጥር የሆኑ ይህንን ነገር እንግዲህ ሐሳቡን አንድ ሰው ክፉ ነገሮች ይመጣሉ። በስልካችን በቲቪ የምናያቸው ነገሮች፣ በአካል በምንኖርበት ከተማ ሰፈር የምናያቸው ነገሮች አእምሮአችን ላይ እነኚህ ሐሳቦች የሚያፈልቁት ነገር አለ። የምናነባቸው መጽሐፍቶች ሰዎች ሲናገሩ ሐሳብ ነው የሚያፈልቁት። እነኚህ ሐሳቦች ብዙዎቹ በጣም በ90 በላይ % የሆኑት ሐሳቦች እግዚአብሔርን የማያከብሩ ናቸው። ስለዚህ አንድ ሰው መልካም ነገርን ለማሰብ መጀመሪያ ራሱን ከማይሆኑ ቦታዎች ራሱ ይጠብቃል። አንዳንድ ቦታዎች መሄድ የለባቸው፣ አንዳንድ ፊልሞች ማየት የሌለባቸው ፊልም ነው። ለምን ሲባል ሐሳብ ይሰጣቸዋል። አንዳንድ አሁን በሀገራችን ያሉ ድራማ የሚሰሩ አንዳንዶቹ ክፋትን ነው የሚያስተምሩት ለሰው። እንዴ አያት ባሏ ላይ እንዲያርጋ በእንዲህ ሲስተም ቺት አርጋ ብላ አንድ ሴት ከሷ እንድትማር ያደርጋል። ወንዱን ደግሞ እንዴት አርጎ እንደዘረፈ እንዴት አርጎ በውሸት እንደሄደ አርጎ ሲስተም ራሱ ሰው ይማርበታል። መጠበቅ አለባችሁ ከእንዲህ አይነት ነገሮች። አንዳንድ ጓደኞች አብረዋችሁ መሆን የሌለባቸው ናቸው። ዲኔ ብዙ ነገሮችን ያስተማሩኝ በጣም ልጆኜ ትዝ ይለኛል። በጣም ወደ ቲኔጀር ወደ 10ዎቹ ቤት 13 14 15 16ዎቹ ላይ እኔ አይቻቸው ማላቃቸውን ነገሮች ያስተማሩኝ ሰዎች ናቸው። ከኔ ሜቢ ትንሽ በእድሜ ተለቅ ያሉ እኔ አካባቢ ያሉ በጣም በቃ ሰው ባትን ያስተምረናልና እነሱ አይነት ሰዎች ጋር ጓደኛ መሆን የለብንም፣ መራቅ አለብን። አንዳንድ ሰዎች መራቅ ያለባቸው ሰዎች ናቸው። ለምን? ሐሳብ ይከቱብናል። መጥፎ ሐሳብን ይከቱብናል። መሸሽ አለባችሁ ወንድም እህቶቼ። ከእንዲህ አይነት ሰዎች መሸሽ ነው ያለን አማራጭ። ሽሽ ይላል። እንደ የተለያዩ ሰዎች እኮ አሉ አይደል? በመጽሐፍ ቅዱሳችን የሸሹ ሽሽ ነው የሚለው፣ ራቅ ነው የሚለው። ስለዚህ ይህንን ሐሳባችንን መጥፎ የሚያደርጉትን ሰዎች መሸሽ አለብን። ሌላው ሐሳብ በጣም ከባድ የሚያደርገው ሐሳብ የድሮ ያደረግናቸው ነገሮች ራሱ ዛሬ አእምሮአችን ላይ ይመጣሉ። ከዛ እኛ ከፈቀድንላቸው እናጫውታቸዋለን። አሁን አያችሁ፣ ሐሳብ ሊመጣ ይችላል። ሐሳብ መከልከል አንችልም። ይሄ ተፈጥሯችን ነው። እሱ ችግር የለውም። ማንኛውም መጥፎ ሐሳብ አእምሮአችሁ ላይ ቢመጣ ምንም ችግር የለውም። ችግር ግን የሚኖረው መቼ ነው? ያንን አንድ ሐሳብ የመጣውን ተቀብለን አእምሮአችን ላይ ስናሰላስለው። አያችሁ እቺ ቃል ወሳኝ ናት። ማሰላሰል። ስናሰላስለው ያኔ ነው ችግር የሚፈጠር። ስለዚህ መጠንቀቅ ያለብን ያኔ ነው። ሐሳቦችን ከማሰላሰል መጠንቀቅ አለብን። የተለያየ ሐሳቦች አእምሮአችን ላይ ይመጣሉ። ድሮ ያረጋችሁት ክፋት ነገር ሰው የማያረጋባችሁ ሁሌ እንደመጣ ነው። ስለዚህ አሁን እንዴት ይቅርታ ማድረግ ትችላላችሁ? ያንን ሐሳብ እንትና እኮ እንዲያርጋኝ፣ እንትና እኮ እንዲያርጎኝ፣ እንደዚህ ሄደን አሁን ትላንትና አንድ ሰው ዘግቶኝ ሄደ። ስለዚህ አሁን እኔ ዛሬ ስራ እየሰራሁኝ ሐሳብ ሊመጣብኝ ይችላል። ከበደ የሚባል ሰው እኮ ዘጋኝ ትላንትና፣ አይገርምም እያልኩ ራሴ ጋር ካጫወትኩት አሁን እንዴት አድርጌ ነው እግዚአብሔርን ልወድ የምችለው? እንዴት አድርጌ ነው እንደውም ከበደን ይቅርታ ማድረግ ያለብኝ? ስለዚህ ሐሳብ ከተለያየ ቦታ ይመጣል። ሰይጣን እንኳን ሐሳብ ይወረውርብናል። ሁኔታዎች ሐሳብን ያመጣሉ። ተፈጥሯችን ሐሳብን ያመጣል። ስለዚህ ከበደ እኮ ትናንት ዘግቶ ነበር የሚለው ሐሳብ ሲመጣ በቃ ይዝጋኛ። ሜቢ ታሞ ሊሆን ይችላል፣ ሜቢ ደብሮት ሊሆን ይችላል። ያን ቀን ለሱ ጥሩ ላይሆን ይችላል፣ ወይም ጠልቶኝም ሊሆን ይችላል። እኔ ምን አውቃለሁ? እኔ ግን ማንነቴን አውቃለሁ። እኔ እግዚአብሔር ልጅ ነኝ። ስለዚህ ይሄ ሰው ጠልቶኝም ቢሆን እግዚአብሔር ይቅር በለው፣ ድረስለት፣ አንተ እርዳው ብዬ እነግራለሁ። ስለዚህ በተቻለ መጠን ሳገኘው ነገ ካገኘው ሰላም ከበደ እለዋለሁ። አሁንም ከዘጋኝ ኦኬ ሰውዬ ሜቢ ሊያናግረኝ አልፈለገም ማለት ነው፣ መብቱ ነው። ስለዚህ በቃ ካልፈለገኝ እተወዋለሁ። ግን ሐሳብ ሲመጣብኝ ግን ስለዛ ሰው እንደውም ሐሳቡ ያመጣልኝ ሰይጣን እንደውም ስላመጣልኝ መጥፎ ሐሳብ ወደ አይምሮዬ ጥሩ ነው ለምን እንድጸልይበት ረዳኝ እያልኩ ስጸልይበት እንደውም ሐሳቦቹ ጥለውኝ እየሄዱ ተቸገርኩ። አሁን ሰይጣን ራሱ ክፉ ሐሳብ ብዙ አይወረውርም። ለምን ሲወረውር ጸልይላቸዋለሁ እንደው ክፉ ላረጉብኝ ሰዎች። አያችሁ፣ እግዚአብሔርን ወደ መውደድ እንድንሄድ የሚያደርገን ይሄ ነው።
ስለዚህ ሐሳብ በጣም ወሳኝ ነው። ቀኑን ሙሉ ጊዜያችንን የሚበሉት ነገሮች ሐሳቦች ናቸው። ስለዚህ አንደኛ ክፉ ሐሳብ ያሉበት ቦታዎች ላይ አትድረሱ፣ ሐሳብ ወደ አይምሮአችሁ እንዳይመጣ። ነገር ግን ወደ አይምሮአችሁ ደግሞ እነኚህ ክፉ ሐሳቦች በመጡ ጊዜ ምን ማድረግ አለባችሁ? እነኚህን ሐሳቦች በመጸለይ መልካም ነገር በማሰብ እነኛን ሐሳቦች አንዳንድ ጊዜ ሐሳብ ሲመጣ ማስወገድ አንችልም። በቃ ይህንን ሐሳብ አላስብበትም ብለውም አይሄድም። እንደውም እያደገ ሄደ። ስለዚህ ምንም ችግር የለውም። ሐሳብ ትመጣል፣ ጸልያለሁ። እግዚአብሔር እህቴ ትላንትና ሰድባኝ ነበረ፣ ልክ አይደለችም፣ ይቅር በላት፣ አንተ አርዳት፣ እኔንም ልቤን አድሰው፣ አንተን እንዳልወድ ነው የሁሉ ትግል፣ አንተ ሊያርቀኝ ነው የመጣው፣ እኔ ግን አንተን ወድሃለሁ፣ አንተ ከኔ ጋር ነው ያለው፣ ስለዚህ ክበር፣ ደስ ይበል አምላኬ ብዬ ቀጥላለሁ ህይወትን ማለት ነው። ዋው ምን አይነት እድል ነው! ስለዚህ ሐሳባችሁን ክፉ ሐሳብ ሲመጣ በዚህ መንገድ እየሰበራችሁ መቀጠል ነው ማለት ነው። እግዚአብሔርን ማገልገል ነው። ስለዚህ እንግዲህ እግዚአብሔርን የወደደ ሰው አርግ የሚባለውን ነገር ሊያርግ ይችላል ማለት ነው። መጀመሪያ ግን መውደድ አለበት። እንዴት ነው የሚወደደው? መጀመሪያ ልብን በመስጠት ነው። ሁለተኛ ነገር ደግሞ ሙሉ ነፍስን በመስጠት ነው። ሙሉ ሐሳብን በመስጠት ነው። እንግዲህ ሶስቱም ክርስቶስ ሲናገር ሶስቱም የሚያደርገው እንደ አንዱ ላይ የሚያመልጥ ካለ አንዱ ላይ ይያዛል። ከሶስቱ አንወጣም፣ ከሐሳባችን አንወጣም። ልባችን ውስጥ ሁሉ ነገር ነው ያለው፣ የሚመነጨው ከልብ ነው። ነፍሳችን ደግሞ እንግዲህ ሙሉ ነገራችን ነው፣ ፍላጎታችን፣ ውሳኔያችን ሁሉ ከልብ ነው፣ ከልብና ከነፍሳችን ውስጥ ነው የሚመነጨው። ስለዚህ ሁሉም ነገር ያለው እዛ ውስጥ ነው። ስለዚህ በእናንተ ማንነት እግዚአብሔር አምላክን ውደዱት ይላል። ይህንን ነገር ካልወደዳችሁት ማለት ነው፣ አሁን ይህ ትእዛዝም ሆኖ ቢመጣ ይህንን ትእዛዝ ካልፈጸማችሁ ሌሎቹን ማንኛውንም ትእዛዝ መፈጸማችሁ። ስለዚህ ወሳኝ ነገር ነው። አጥብቃችሁ ያዙ ለማለት ነው። እግዚአብሔር ይባርካችሁ። የተማርነውን ትምህርት እግዚአብሔር ያጠንክርልን። መልካም ሳምንት እመኝላችኋለሁ። ደህና ዋሉ።